ድር ድራማ ባለፈው አምናን ብሌንን ጓደኛዬ ልትሆኚ ትችያለሽ አትችይም እያለ እየጠየቃት ነበረ። ወደ ብሌን ክላስ ሄዶ ነበረ። ብሌንም መልስ አልሰጠችውም፣ ግን ጓደኛው እንድትሆን ትፈልጋለች። መጨረሻ ላይ ተቃቀፉ ማለት ነው። ሰላም ወዶች ያለው አልሐምዱሊላህ። ዛሬ ድር ክፍል 8 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንደምታበረታቱኝ አምናለሁ። ድር ክፍል 9 ይዤ መጥቻለሁ። እንግዲህ አምናንና ብሌን ቁጭ ብለው እያወሩ ነበረ። እትዬ ዛህራ መጡና አብሯቸው ሲያዩ በጣም ደስ አላት። በጣም ደስ አላትና እንደዚህ ነው የሚሆነው እያሉ መደነስ ሁሉ ደርሰው ነበረ። ደስታቸው ማለት ነው። ብሌንንና አማን አብረው ስላዩቸው እና እናት ዛህራ ብዙ ታሪክ ታወራልኛለች እያለች ነበረ ለአምናን ብሌን። ምን አይነት ታሪክ ነው የምታወራልሽ እና ለእኔ ልታወሪልኝ አትችይም እያላት ነበረ። ችግር የለም ለአንተ ብቻ አይወራም ለእኔ ብቻ ነው የሚወራው እያለችው ነበረ። ግን አወራልሃለሁ እና ከጉልቤት ላይ ተኛ ላወራልህ እያለችው ነበረ። እሺ ብሎ እሱን ተኛ። ራሱን እያሻሸች እያወራችለት ነበረ ታሪኩን። ብሌንና አምናን አብረው አደሩ። ተቃቅፈው አብረው አድረው እንደገና ብሌን ቀድማው ተነሳች። በጣም እያየችው ነበረ። በጣም ፊት እንደዚህ ያሻሸችው ምናምን ልትስመው ስትል እንግዲህ አምነን ነቃ ማለት ነው። በጣም ደንግጣ ብሌን ከክላስ ወጣች። አምነንም እንግዲህ ደስ ብሎት እሷ ያደረገችው ነገር ፊቱን እያሻሸ ነበረ። ምንም አልተናገረም። እሷ ግን አፍራ ወደ ውጭ እየሮጠች ሄደች። ብሌን እንግዲህ ጄሪ እየወረደች ነበረ። ብሌን አገኘቻት እና ጄሪ ስትላት ምን ላድርግሽ ያልቻ ብላ መለሰችላት። አቶ አምናን ታች ነው ይሄን ልነግርሽ ነው ስትላት አምናን ከላይ እየወረደ ነበረ። ጄሪ ሰላም አደርሽ ብሎ አለፈ። ገዛይሽ ቼክ እንኳን ራሱ አያደርግሽም ያልቻን ነበረ። ብሌንን ግን ከማን ጋር እንዳደረ አላወቀችም። ጄሪ ሰማሃን እየተጣራች ነበረ። ብሌን እስኪ መድኃኒቴን አምጪልኝ አለቻት። ሄዳ ብሌን መድኃኒቷን አመጣችላት ለወይዘሮ ሰማሃን። ሜርሲ መጣች ሰማሃን ጋር። ሰላም እንዴት ነሽ አለቻት። ደህና ነሽ? ምን ነው ሰሞኑን ጠፋሽ? ከልጆች ጋር ነው እንደምትዩ ያለቻት ነበረ ሰማሃን ሜርሲን። አዎ ያው ከወጣቶች ጋር መዋል ይሻላል ብዬ ከእነሱ ጋር ነው የምውለው አለች ሜርሲ። ብሌንን ቁጭ በይ እናውራ፣ ቤት ውስጥ ብዙ እየተያየን ስላላደለን ቁጭ በይ እናውራ እያለቻት ነበረ ሜርሲ። ስለምን እናውራ እያለቻት ነበረ ብሌን ሜርሲን። እዚህ ቤት ያለሽን ቆይታ እንዴት እያየሽው ነው አለቻት። ሜርሲ መድኃኒቱ እንደተቀየረ ስለምታውቅ ያየቻት ነበረ ሰማሃን መድኃኒቱን ስትወስድ። ለምን ሜርሲ ቀይራባታለች፣ የሰማሃንን መድኃኒት ቀይረዋለች ሜርሲ። እንግዲህ ሰማሃን መድኃኒቱን ከወሰደች በኋላ ራሷን እያመማት ነበረ። ብሌንም ወይዘሮ ሰማሃን ደህና አይደለሽም እንዴ እያለቻት ነበረ። ምን ትሆናለች? ደህና ናት፣ መድኃኒቱ ተስማምቷት ይሆናል አለች ሜርሲ። እንግዲህ ሰማሃን ተነስታ ትንሽ አረፍ ልበል እያዞረኝ ነው መሰል ብላ ተነስታ ሄደች። ብሌን ልታግዛት ልትነሳ ልትሄድ ስትል ሜርሲ እጇን ይዛ መለሰቻት። ብሌንን አርፈሽ ቁጭ በይ አለቻት። ምን ነው ለምን ስትላት እገዛሽ የምትፈልግማ እኔ ገዢኝ ትልሽ ነበረ፣ አንቺ አርፈሽ ተቀመጭ አለቻት ብሌንን። አሁ ግን እኮ አሟታል ስትል ብሌን ሳትጠሪያ ቤት አትበይ ብላ ሜርሲ እምቢ አለቻት፣ እንዳታግዛት ማለት ነው። እንግዲህ ሰማሃን ወደቀች ማለት ነው። ከዛ ሜርሲ ሲያውቃት እየሮጠች ሄዳ የደነገጠች መስላ አምነንን እየተጣራች ነበረ። እንግዲህ ሁሉም ደነገጡ። እማ እያለ እንግዲህ እየሮጠ መጣ። አምነንም ሁሉም ሰማሃን ወይዘሮ ሰማሃን እያሉ የተንጫጨው ነበረ። ወይዘሮ ሰማሃን ወደ ሐኪም ቤት ወሰዷት። እንግዲህ ቤት ተሰብስበው ነበረ። ሜርሲ ያዘነች መስላ እንግዲህ እየተቆነጠነጠች ነበረ። ቆይ እናንተ ለምንድነው እዚህ የተቀመጣችሁት? ለምን አብራችሁ አልሄዳችሁም? እያለቻቸው ነበረ ቤት ውስጥ ያሉትን። እናንተስ እሺ ተቀመጡ፣ ሚስቱ ግን ለምንድነው አብረሽ ተከትለሹ ያልሽው? እያለቻት ነበረ ጄሪ ታውቃለች እንግዲህ መድኃኒቱን የቀየረችው ራሷ ናት። ሜርሲ ናት እንድትቀየርም ያደረገቻት። አይተሻል እኔ እንዳልከተለው በጣም ሲናደር ሲቆጣ ስለነበረ ነው አለች ጄሪ። ይሁን ችግር የለም የወንድሜ ልጅ ሲመጣ ብቻ ተንከባከቢው እያለች ነበረ ሜርሲ። እንግዲህ ጄሪ
ሜርሲ እንግዲህ ያዘነች መስላለ። ምንድነው ስልክ ደውለሽ የማትጠይቀው? እንዴት ነው ይሆን እያለች እያሽቃበጠች ነው። ይህ ሁሉ ሲያውቃት አደርጋ ማለት ነው። እንግዲህ ጄሪ ስልክ ደውላ ነበረ። የተመረዘ መድኃኒት ወስዳ ነው የሚባል ዜና ሰማች። በጣም ደነገጠች። እንዴ የተመረዘ መድኃኒት እና አሁን እንዴት ናት ወይዘሮ ሰማያን እያለች በድንጋጤ እያወራች ነበረ ጄሪ። እንግዲህ ሜርሲም ስልኩን ተቀበላ ወይ ወንድሜ ልጅ እኔ እኮ ሰውነቴ ለራሱ መንቀጥቀጥ አላቆመም ደንግጫለሁኝ እያለች እያስመሰለች ነበረ። እንግዲህ ጭንቅላቷም የወደቀችበት ተመቷል። እኔ ብቻ አላቅም፣ አሁን አክስቴ ስመጣ እናወራለን ሁሉንም ነገር እያለ ነበረ አምነን። ብሌንም ስልክ እየደወለች ነበረ፣ ግን በሰዓቱ ስልኩ ቢዚ ነበረ፣ እየሰራላት አልነበረም። ጄሪ ከሜርሲ ጋር ጓደኛዬ ዛሬ በጣም ነው የፈራሁት እያለች አልነበረ። ለምንድን ነው የፈራሽው ስትላት ወይዘሮ ሰማያን የሆነ ነገር ብትሆንስ ስትል እናት ሆና እያለች ነበረ ሜርሲ። ለምን ሜርሲ የዛን ጊዜ መድኃኒቱን ስትቀይር ጄሪ ቪዲዮ ቀርጻታለች ማለት ነው። እንግዲህ እያስፈራራች ወይዘሮ ሰማያን አንድ ነገር ሆነች ማለት አንቺ ሳትሆን የምትጠየቀው ብሌን ናት። ለምን ብሌን ናት መድኃኒቱን አምጥታ የሰጠቻት አምጭልኝ ብላት ማለት ነው። እንዴት መድኃኒቱን እኮ የቀየርኩት እኔ ነኝ እንጂ ብሌን አይደለችም የቀየረችው፣ እንዴት ነው እሷ የምትጠየቀው እያለቻት ነበረ ጄሪ ሜርሲን። ሳሎን ተቀምጠን የወይዘሮ ሰማያንን መድኃኒት ያመጣችው ብሌን ናት፣ ስለዚህ መድኃኒቱን የሰጣቻት እሷ ስለሆነች እሷ ናት የቀየረችው ተብሎ ነው የሚታሰበው አለች ሜርሲ። ማንም ምንም ብትል ማንም ሰው አያምናትም እያለች ነበረ ሜርሲ። ጄሪም እንግዲህ ደስ አላት። የምርሽን ነው ብላ ማለት ነው። አሁን ያንን ማድረጓን አምናን አመነ ማለት እንግዲህ አንቺ ትዳርሽ ይሰምራል ማለት ነው እያለቻት ነበረ ሜርሲ ጄሪ። እሷንም ከዚህ ቤት ያስወጣታል እያለች ነበረ ሜርሲ። የእውነት በጣም ደስ ብሎኛል፣ ጭንቀቴን ነው ያቀለልሽልኝ እያለች ነበረ ጄሪ። ሞኝናት፣ ገና ወደፊት ምን እንዳዘጋጀችላት አታውቅም። ወይዘሮ ሰማያን ከሐኪም ቤት ወጣች ማለት ነው። አምነን በጣም ተቆጥቶ ነው የመጣው። እንግዲህ ሜርሲ የእናቴ መድኃኒት ማን የቀየረው ሲል አምናን ሜርሲ በመጨረሻ ጊዜ መድኃኒቷን የሰጠቻት ብሌን ናት። እንግዲህ የምታውቀው ነገር ካለ እሷ ትጠየቅ አለች። አምነንም አንቺ ምንድን ነው የምፈልጊው ቆይ ብሎ በጣም ጮኸባት ብሌን ላይ። አቶ ምነን እኔ ለምን ብዬ የወይዘሮ ሰማያንን መድኃኒት እቀይራለሁ እያለች ነበረ ብሌን። እንግዲህ ገትቶ ይዟት ሄደ ማለት ነው አምናን ብሌንን። አንቺ አረመኔ ለካ እናቴን የመግደል ፍላጎት ነበረሽ ብሎ እየተናገራ ነበረ አምናን ብሌንን። ብሌን በጣም እያለቀሰች ይቅር ይበልህ አምናን፣ እኔ እንዴት ነው እሷን የምገድለው እያለች ነበረ። በጥፊ አላት ብሌንን አምናን። በጣም ያናድዳል በእውነት ከአንቺ ጋር ያሳለፍኩት ጊዜ የተረገመ ይሁን ብሎ እስከ ማለት ድረስ ደረሰ አምነን። እናቴን ገለሽ ከኔ ጋር የመኖር ሀሳብ ነበረሽ እያለች ነበረ አምነን ብሌንን። እኔ ነፍስ ገዳይ አይደለውም እያለች እየመለሰችለን ነበረ ብሌን። ስላልተሰካልሽ ነዋ አለ አምነን። ግን አንድ ቀን ይጸጸትበታል በዚህ ንግግሩ። እውነቱን ሲያውቅ ማለት ነው። የፈለግከውን ማድረግ ትችላለህ፣ እኔ ግን እንደዛ አላደረግኩም እያለች በጣም እያለቀሰች ነበረ ብሌን። ስላመንኩሽ ነው የከዳሽ፣ በቁሜ ነው የቀበርሽኝ ማለት ሁሉ ደረሰ አምናን ብሌንን። እንዳንቺ አይነት አስመሳይ ሰው ያደረገውን ያምናል ማለት ዘበት ነው እያለ እየተናገራን ነበረ ብሌንን። ለዚህ ስራሽ ታስሚኛለሽ፣ ለዚህ ስራሽ ቅጣት ትሰቀያታለች፣ ከዚህ ቤት አትወጫትም እያለ ነበረ አምናን ብሌንን። ከዚህ በኋላ በእኔና በእናቴ ዙሪያ ባገኝሽ እመኒኝ እገልሻለሁ ማለት ደረሰ አምናን ብሌንን። እንግዲህ ከክላስ አውጥቶ ወረወራት። ሁለቱ ጓደኛሞች ሜርሲ እና ጄሪ ቁመው እየሳቁ ነበር። እንግዲህ ሜርሲ ወደ ዛህራ ጋር ሄዳ ወይዘሮ እናታችን የጓደኛሽ ሚስጥር ስለታወቀባት ከፍቶሻል መሰል እያለቻት ነበረ። እሷ እንደዛ አታደርግም በፍጹም እያለች ነበረ ዛህራ። እንግዲህ አቶ አምነን እሱም ያለ መረጃ እንደዛ አይልም ስትላት፣ ዛህራም እውነቱን የእውነት ሲያውቅ የዛኔ ይቅርታ እንደሱ እንደዛ አያረግም እያለች ነበረ ዛህራ። እንግዲህ ጄሪ ሶፋ ላይ ተቀምጣ ነበረ። ሜርሲ አገኘቻት። አንቺ እዚህ ጋር ምን ታደርጊያለሽ ባልሽ ጋር እንደመሆን ስትላት፣ ፈራሁት አለቻት ጄሪ። ብዙ ነገር እሱም አልፈራሽ፣ አንቺ ብዙ ነገር ልታረጊው አቅደሽ አለቻት። እንግዲህ ጄሪ ሄደች። አቶ ምነን ተረጋጋ እባክህ ዝም አትበለኝ እንደዛ አትሆን እያለችው ነበረ። እሱ ግን ዝም ብሎ ምንም እያወራ አልነበረም። እንግዲህ ጄሪ ልታሳስተው ሞክራለች ማለት ነው። እሱም አንዴ
ጄሪን ያያል። አንድ ጊዜ ብሌንን እያየ ነበረ። መዳን የሚጠጣው ላይ የሆነ ነገር አድርጋበታለች መሰለኝ ጄሪ። ብሌንም በጣም ከፍቷት ደብሯን ነበረ። አንቺ ግን ደህና ልትሆኚ አትችይም አይደል ልጄ፣ ይህ ነገር ከተፈጠረ በኋላ እያለቻት ነበር።